እግዚአብሔር እንደዚህ ያለኝ ህዝቡን በመካከላቸው ወርጄ ፈውሳለሁ ብሎኛል እና በተከታታይ እሁዶች ለበሽተኞች ጸልያለሁ። ጌታ ምንድነው ያደረገልሽ? በቀደም የጸለይ ነው ስለ ወንድምሽ ተጸልዮ ነበር። ምን ነበር የሆነው? ክብር ሁሉ ለእግዚአብሔር ይሁን። አሜን። ወንድሜ ዱባይ ከሄደ አንድ ወር ነው እና ከዛሬ ሳምንት በፊት ጀምሮ ቶንሲል መጣ አለ። ከዛ ቶንሲሉ መጣና ቶንሲሉ በዚህና በዚህ በጣም አበጠ። በጣም ነው እዚህ ጋር ስጋዎቹ አበጡ፣ ቆስሏል፣ በጣም በስብሷል ብሎ ነው የዛሬ ሳምንት ለኔም የነገረኝ እና ምግብ 3 ቀን ሙሉ አልበላም ነው። 3 ቀን ሙሉ ምግብ አልበላም። አፉ አይከፈትም፣ ምግብ አይበላም። ከዛ ገርም ነው። ሮብ ቀን አፖስትል ጋር ደወልኩና እንዲህ ብዬ ነገርኩኝ። ነይ ቸርች በኋላ ነይ ያለኝ። ጸሎት ካለቀ በኋላ እዚህ ጋር ቆሜ ስሙ ማን አለ? ካሌብ ነው አለ። በኢየሱስም ተፈውሷል አለ። በጣም ነው ያበጠው፣ በጣም አብጧል። እስከዚህ ሁለቱም ነው ያበጠ። ከዛ እና ጠዋት ስደውልለት 3 ቀንም ስራ አልገባም። ሰኞ፣ ማክሰኞ፣ ሮብ ስራ አልገባም። እዛ አሁን ደህና ነኝ። ማታ ተኝቼ ነው ያለ። ግን የጠላት እቅድ ጥርሱ ተነቅሎ ደም ስሩ እንዲነካ ነበር የጠላት እቅድ። እግዚአብሔር መልካም ነው። እግዚአብሔር ይመስገን። አሁን ስራም ገብቷል። እብጠቱን በአንድ ቀን ቀንሶ ተፈውሷል። ክብር ለእግዚአብሔር። ዋው! በአንድ ቀን ቀንሶ ለጌታ ለኢየሱስ ክብር ይሁን። በሚቀጥሉ እሁድ በዚህ ሚዲያ የምትከታተሉኝ ሁላችሁም አንድ አስደናቂ በተለያየ ሀገር የምትኖሩ በቢሸፍቱ፣ በአዲስ አበባ፣ በአዳማ፣ በቢሸፍቱ ዙሪያ እንዲሁም በኢትዮጵያ በተለያየ ክፍሎች ላይ የምትኖሩ ተከታታይ እሁዶች እግዚአብሔር እንደዚህ ብሎኛል። የፈዋሹ የኢየሱስ ቀን እግዚአብሔር ህዝቡን የሚፈውስበት የህዝቡን በሽታና ደዌ የሚያስወግድበት ቀን ስለሆነ በተለያየ ዓለም ያላችሁ በአልጋ ቁረኛ የሆናችሁ ካንሰር የምትታመሙ እንዲሁም በመኪና አደጋ ሰውነታችሁ የተሰባበረ አይናችሁ ማየት የማይችል ጆሮአችሁ መስማት የማይችል ወገባችሁ የተሰበረ ሰውነታችሁ ውስጥ የጎደለ የሰውነት ክፍል ያላችሁ ሁሉ መውለድ የማትችሉ ማህፀናችሁ የተወገደ በምንም አይነት ሁኔታ ውስጥ ያላችሁ ፈዋሹ ኢየሱስ በዚህ ተገኝቶ ብዙዎችን ስለሚፈውስ ለሰው ያልተቻለ የትም ቦታ ዞራችሁ ያቃታችሁ ወደዚህ እንድትመጡና የእግዚአብሔርን ታምራት ለማየት ወደዚህ ጋብዛችኋለሁ። በሚቀጥለው ተከታታይ እሁዶች የፈዋሽ ወይም የጆሆባ ራፋ ቀን ነው።